ቻናሉ ላይ ያለው ልጅ አንድ ጎችን የሚያቀርቡ ልጅ ቶሎ እያወራ እየሰማ ነው አይደለም የሚል አስተያየት እንደሰጣችሁ ሰምተን ቀስ ያልኩ ዛሬ ለመናገር ሞክራለሁ ቃል ገባላችኋለሁ በድጋሚ ከይቅርታ ጋር ህፃናት ልጆቻችሁ ይሄን ፕሮግራም ስትከታተሉ ህፃናት ልጆች ካሉ ወደ መኝታ ክፍላችሁ እንዲሄዱ አድርጓቸው ወይ ደግሞ ሌላ ክፍል ሄደው እንዲጫወቱ አድርጓቸው የምንነጋገረው ሐሳብ ዛሬ ስለ አመንዝራነት ስለሆነ እነሱን ደግሞ ሌላ ሐሳብ እንዳትሰጧቸው እነሱን እንዲጫወቱ ሸኛቸው እናንተ ባልና ሚስቶች ቁጭ ብላችሁ ከኛ ጋር ታዳምጣላችሁ አዳራም መጠይቃችሁ ሌላኛው ነገር እንድትነጋገሩበት ኦፕን ማይንድድ ሆናችሁ እንድታወሩበት እንድታውቁ ስለ ህጉና እርስ በርስ እንድታወሩ ለራሳችሁ ተርፋችሁ ለወገን ዘመድ ጓደኛው ጎረቤቶቻችሁ እንድትተርፉ በማሰብ ነው እንጂ ናውላ በራዚ ላይ ነገር ተናገረ ብላችሁ ቤታችሁ እንድትበጠብጡ አንፈልግም ስለዚህ ኦፕን ማይንድድ ሆናችሁ እንደዚህ አይነት ነገር አለ እንዴ እንደዚህ እናድርግ በምን አስተካክለው የሚባለውን በደንብ አድርጋችሁ ታዳምጡናላችሁ በደንብ ግልጽ እንዲሆንልን ደግሞ የተሰራ ድራማ አለ እሷን ድራማውን አይተን እንመለስና በደንብ አድርገን ዲስከስ እናደርጋለን ካፍታ ቆይታ በኋላ እንመለስ ቀስ በለዳበል ፍቅርሽ መች ልክ አለውና ልክ ይኖረኝ ወረኛ ባኪያችን የምትፈልጋት እስከምታገኝ ድረስ ነው ወይ አንቺ ደግሞ አንድ ነገር ከያሻት ለቂ ይልቅ እሱን ታየውና እንደሰት እሺ ሰው ባይን ሰውን ባለት ደርሞ እንድረስተው ነው ይሄኛ እኔ ኑሮ የሚኖሩልኝ መሰለሽ እሺ አሁን አርፈ ተቀመጥ ሁሉም በጊዜና ቦታው ሲሆን ጥሩ ነው አንቺ ግን አትወጂኝ እንደበላ ያንተ ደግሞ ባሉድ ነው ሰው አየኝ ያላየኝ ብዬ ግራና ቀኙን አይቼ የምመጣው እና ምንድነው እንደዚህ የሚያረግሽ በእኔና አንቺ ማን አልተጀመረ አገሩ ሁሉ ነው እንደዚህ የሚያረገው ተው እንጂ አገሩ ሁሉ አረጋው ማለት ትክክል ነው ማለት ነው ቆይሽ አሁን ጓደኛዬ ብታይ ምን ላደርግ ነው እሷ በምንም አታውቅ እኔ እሷ ከልጆቿ ጋር እየተንጫጫች ነው አሁን ይልቁን እሱን ታየውና እኛ እንጫወት አይ እኔ ከብዶኛል እዛው ተደብቅ እንደፈጥራችን ብንሆን ይሻላል እነሱማ ግን ትንሽ እዚህ እንጫወት ብዬ እኮ ነው ትንሽ ዘና እንበል ብዬ ነው ወይ እኔ ከብድ ብሎኛል እዛው ይሻለናል እዛው ተደብቅ እንደፈጥራችን ብንሆን አይሻልም ለዛ ይሻላል ብዬ አስባለሁ እሺ በቃ አንድ ሁለት ብቻ እንበልና እንሄዳለን እሺ በቃ እንሄዳለን አንድ ሁለት ብቻ ብለን እንሄዳለን ጎሽ የኔ አባወራ የጉድ አገር ገንፎ ጭራሽ ከኔ ጉድ እንዴ በዚህ ሰዓት ምን ትሰሪያለሽ አንተ ምን ትሰራለህ ልጠይቅህ እንጂ አንተን እኔማ ባይኔ ካላየው አላምንም ብዬ ነበር ይሄው ዛሬ አሳየ ምንም ያደረግነው ነገር የለም ምን አየሽ ጭራሽ አይኔንም እንድጠራጠረው ትፈልጋለህ ጉድ እኮ ነው ወይ ጉድ ደግሞ አንቺ ባስ እያወቅሽ እንደው ምን በደልኩሽ እሷን ታያት ምንም አላረገችም ጥሩ እየተከራከርክላት መሆኑ ነው ለማንኛውም ቤት አለኝ ብለህ እዛች ቤት እንዳትደርስ አንቺንም ቢሆን ምለቅሽ እንዳይመስልሽ ወይኔ ጉዴ ወይ ቅሌት ወይ ተዋረድክ አሁን ሰምን እንግዲህ ተረጋጊ አንዴ ሆኗል በቃ ተረጋጊ ታውስቲ እኔ ነኝ እንጂ እኮ አንቺ ምን እንዳትሆኝ አሁን ፍርድ ቤት ነው የምትገትረኝ አረታወኝ እኔ ሰራታወኝ ተወኝ በቃ እኔ ስሙ ተዋርጃለ ዘንድ በቃ አረ ተረጋጊ ቆይ አንዴ ሂሳብ ልክፈል የሌባ አይነ ደረቅ የሚባል ቪዲዮ አይተን መተናል የመጀመሪያ ጥያቄ እንዳትጠይቀኝ እዚህ ላይ ማመንዘር የሚባል ነገር አይተሻል ይሄ ሰውዬ አመንዝሯል የማህል የተናገረታል ምን ሰረጋየሽኝ ያላት ፋርታ ላይ አለ ምን ሲያረግ ታይቷል ይሄ ሰውዬ አመንዝሯል ብለን መናገር እንችላለን ያው ህጉን እንደምናውቀው ሆኖ እንደው በኔም ባንተም በባለትዳሮች አይንም ከዚህ በላይ ማመንዘር ለኔ እንግዲህ እይታ የለውም ብዬ አምናለሁ ጆሮዬ እንኳን ባይሰማው አይኔ ያየውን ነው ማለት በርቀት እንደ ቤተሰብ አሁን የተናገርሻትና በሁለት ነው ምን እንነጋገር እያወራው ያሉት እኔ የጉን ፓርት እናገራለሁኝ እየነገርሽኝ ያለሽው ባንተ ማይና የሽኝ በማህበረሰቡ ማይን በተጋቡ ሰዎች ማይና አለሽ ደከስታም ሞራል ምናምን የሚባሉት እንዳሉ ናቸው ይሄ ልጅ ግን አሁን በቃ ጠበቃው ነሽ የዚህ ሰውየው በማመንዘር ቢከሰስ ኖሮ አመንዘራል ምን ታረጋለህ ነው የምትሆነስ ያላመነዘርክም ብለሽ ነው የምትገረገ ምክንያቱም ማመንዘር እዚጣን ማመንዘር የሚባል ነገር አለ ይሄን ላንቺ ነው የምጠይቅሽ ቤተሰቦቻችንም ይህ ግለሰብ የምትመለከቱት አመንዝሯል አላመነዘረ የሚሉን ከኛ ውይይት በኋላ በደንብ ትገነዘባላችሁ ምን ጋር ነው ያመነዘረው እንደ ህግ ላውራ ወይስ እንደሷ እንደተመቸሽ አውሪ ደውናው ለኔ እንደውነቱ ልንገርህ ብል ማለት ነው እንደ ህጉ እናውቀዋለን እኮ እንደ ህጉ ግን እንደ ህጉን ብናወራ ከህጉም ውጪ ብናወራ ማለት ነው እንደ ባለ ትዳር ሰርገህ ወይም ጓደኛ ጠርተህ ከተጋባህ በኋላ እኔ ካለንኩት ወይ ባይበት የትዳር አጋሩ ካልሆነ ሰው ጋራ እንደ ፍቅረኛሞች እየተያያዘ ነው አይደለ
እየተያያዘ ነው፣ እየተሳሳቀ ነው። እኔ እንኳን ባልሆነ ያስኩት ጓደኞቼ ቢሆን ቢያያዙት ነው የምልህ። ከዚህ በላይ እኔ እንጃ። እኔ ይቅርታ አድርግልኝ። ይሄ ፈርሚት ለኔ ያመነዘረ ይመስለኛል። እሺ በህጉ አላመነዘረም። ምክንያቱም አሁን ይሄኛውን እያወራ በህጉ አላመነዘረው የሚለውን ክርክራችን እኮ ማንሳት ስለምፈልግ ነው። ያንቺን መረዳት የሚፈልጉት ምንድነው? ዩኖ አቃሉ እንደምታውቂው እኔም እየነገርኩሽ ያለሁት በእኛ ህግ አንድ ሰው አመነዘረ ወይ ደግሞ ማመንዘር የሚባለው ወንጀል የሚሆነው በባለ ትዳሮች በጸና ትዳር ውስጥ ያሉ ሰዎች ውስጥ አንደኛው ተጋቢ ከሌላ ሰው ጋር ግብረ ስጋ ግንኙነት ሲያደርግ ነው ይላል። ተጽፏል። አደረገ ወይ ነው እኔ ጥያቄ። ለማመንዘር ሀሳብ ያላችሁ የምታመነዘሩ ሰዎች እየደገፍኩላችሁ አይደለም፣ ህጉን እያስተማርኳችሁ ነው። አመነዘር ወይ ይሄ ልጅ ይሄ ነው እኔ የምለው ትልቁ የህግ ክፍተት እዚህ ጋር ነው። ምክንያቱም ህጉ እንደሌላ ህጎች ህግ ምንድነው ኢንተርፕሪቴሽን ነው አይደለ? ህግ ኢንተርፕሪቴሽን ስል ማለት ነው እንደ አንባቢ ወይም ደግሞ እንደ ሁኔታው ልቀይረው ትችላለህ። እዚህ ጋር ግን እኔ ህጉ በጣም ደረቅ ሆነ ብዬ ነው ማምነው። ቢካዝ አንድን ሰው ሄደ ሆቴል ተከታትለኸው ወይ ከአብረህ ተሯሯጥ ነው የሚለው። ተሯሯጥና አንሶላ ስትጋፈፍ አግኝተህ ቅረጸውና ሄኖ ማመንዘር ማለት በጣም ከባድ ነው። እና ማለት የወንጀል ህግ ካረግ ነው በወንጀል ሰው ልዩነት ልንጠይቀው ካልሆነ በኢንተርፕሬቴሽን አጠጋግተንለት ወይ ደግሞ እኔ አሁን ካየው ውስጥ ማለት ነው የወንጀል ህግ ከሆነ በኢንተርፕሬት ላረግለት አልችልም። በቃ በግልጽ ከተቀመጠን አይሆንም ከተባለ እንዳልሽ አንሶላ መጋፈፍ ካለበት ተጋፎ መያዝ አለበት ነው እንጂ ጸጉሯ እንደዚህ ስላደረጋት ካፌ ስለተገናኙ የኔ ወድ ምናምን ስለተባባለ በህጉ አመነዘረ ልለው አልችልም። ለምን? ኦኬ ባልና ሚስቶች እንደሆኑ አምነናል አይደለ? አባወራ ብላ የኔ ጉድ ምናምን የተባሉት አለ እሱ ተጠብቋል። የጸናም ጋብቻ አላችሁ የነገራት ምላሽ እንደዚህ ምን ሰራለሽ ምናምን በሚሉት ነው እንጂ አልተጋባንም እኮ። ታዲያ ምን አገባሽ እኔና አንቺ ተራራለን ምናምን መከራከል እየሰጠን ድርቅ ብሎ ነው። እንደውም ጭራሽ ሌላ መከላከል ለዚህኛው ሲያደርግ ነበረ። ትዳር ላይ እንደሆነ አንደርስታንድ አድርጊያለሁኝ። ኢንዲሰንት የሆነ ነገር አድርጓል። ከሚስትሽ ውጪ ካገባሻት ሴት ውጪ መደረግ የሌለባቸውን ቃላቶች ተጠቅመዋል፣ ንክኪዎችን ፈጥሯል ምናምን ነገር ግብረ ስጋ ግንኙነት አላደረገም። ስለዚህ አላመነዘርም። ይሄ ለምን አክሴፕት መደረግ የለበትም ወይንም ደግሞ ኖ አሁን እንዳልሽው ማለት ነው እንዲሻሻል ወይም ክፍተት አለበት ያልሽኝ ይሄ ጉድ ማለት ነው ክፍተት እንዲኖር ክፍተት ካለበት እንምለው ከተባለ ምን ያደረገ ብለን እናናገረው? አንድ ሰው አመነዘረ እንዲባል ምን ያደረገ ሲሆን አመነዘረ የሚያስብል? እኔ ግን አሁን አንዴ ልመልስህና ማለት ነው በዚህ ፖይንት ያየነው እኮ አሁን ህብረተሰቡ ክሪሚናሊ እንደሚያስቀጣ ስንቶቻችን ነው የምናውቀው? ወይም ደግሞ እንደ ክሪሚናል ሎ ስንቱ ሰው ነው ሄዶ ማለትም ያው ሄዶ እየጠየቀ ያለው ባሌ ወይም ሚስቴ ቺት አርጋብኛለች ወይ አደልተሪ ፈጽሞብኛል ማለት ስንት ሰው ነው እየከሰሰ ያለው? ኖ አሁን እኮ እዚህ ቪዲዮ ላይ ያየነው እኮ ትዳራቸው ወደፊት ይሄዳል እንጂ ወደ ክሪሚናል ኮርት ይሄዳል የሚለውን አይደለም እያየነው ያለነው። ዳ ኮንሰፕት ባይ ኢትሰልፍ አይደለ? እኔ ደግሞ ህጉ ኢንተርፕሪቴሽን ወይ ህጉ ልክ አይደለም እያልኩ ያለሁት ሜሪጅ የሚለውን ያው አት ዘ ኤንድ ኦፍ ዘ ዴይ እኔ በመጨረሻም በምንም ሜሪጅ የሚለው ሜሪጅ ኢዝ አን ኢንስቲትዩሽን ነው አይደለ? መገንባት ያለበት መታነጽ ያለበት መጠበቅ ያለበት እንደ ሀገር። ምክንያቱም ከትዳር ነው። ትዳር ምን ይፈጥራል? ኢንስቲትዩሽን ከሆነ ልጆች ይፈጥራሉ። ልጆች ምን ያደርጋሉ? ሀገርን ይረከባሉ። ሀገርን የሚረከብ ብቁና በራሱ ተማማኝ የሆነ ዜጋ መፈጠር የሚችለው ከሁለት ጽኑ ከሆኑ ባለትዳሮችና ጥሩ ወላጆች ወይም ደግሞ ጥሩ ግንኙነት ካላቸው ሰዎች ነው የሚፈጠረው አይደለ? ይሄንን ለመፍጠር ደግሞ አሁን ህጉ ይሄንን ለመደገፍ እንዴት ነው መደገፍ ያለበት? ሰው በራሱ ዊሊንግሊ መገዛት ከሌለበት እንዴት ነው ህጉ ይሄንን ድጋፍ የሚሰጠው ነው? የኛ ህግ ይሄንን ድጋፍ ለመስጠት ነው ክሪሚናል ሎ ብሎ ያመጣው። we're asking to the point ሰው ለመፋታት ምክንያት እያደረገው ነው እንጂ ባይንዲንግ ሆኖ ወይም ደግሞ ትዳርን የመጠበቂያ ኮንሰፕት አድርጎ እያዩ አይደለም። for a fact ብዙ ሰው ይሄንን ኮንሰፕቱን ላይ አያውቅም። እኔ ሰኞ ሰው ሲሯሯጥ ነው ማያው ሊያዛት አልያዘው እያሉ እኔ ይሄ ነው የሚከበደኝ እንደውም በዚህ አጋጣሚ ፕሊስ ነው ንገራቸው ስንት ጊዜ ነው የሚያስቀጣው? እሺ እሱን እናወራበታለን። ምን ያህል ቅጣት የወንጀል ቅጣቱ ምን ያህል እንደሆነ እንነጋገራለን። ነገር ግን አሁንም ማጥረሽ ማለፍ የምፈልግበት የስ ህግ ጋብቻ የተከበረ ኢንስቲትዩሽን መጠበቅ አለበት። አሁንም ምን የምናገረው የዚህ ልጅ እንደ ሁሉም ሰው የወንጀል ህግ ነውና ነፃነትሽን የሚያሳጣ ነው፣ ብዙ ነገር የምታጭበት ጉዳይ ነውና ድርጊቶችን በመደገፍ ሳይሆን ህጋችን ላይ የተቀመጠውን ስላላሟላ ሜቢ እንዳልሽው ማለት ነው በቃ ህጉ ክፍተት አለበት። ስለዚህ እንዴት ታዲያ ግብረ ስጋ ግንኙነት ካልተደረገ አሯሩጠን ካልያዝ ነው እንደዚህ አይነት ነገር እየተነካካ እየተጸጉር እየተደባበሰ ምናምን ካልሽ እሱ በህግ ተቀምጦ በሁለት በጸና ትዳር ውስጥ ያሉ ሰዎች ውዴ ከተባባሉ ከትዳር ውጫቸው ውጪ እጅ ለእጅ ከተያያዙ ጸጉራቸውን ከተበጣጠሩ ምናምን ወንጀለኛ ናቸው ወይንም ደግሞ አመንዝራቸዋል የሚያስብለውን ትርጉም ወይንም ደግሞ እንደዚህ ህግ መውጣት አለበት ከተባለ ክፍተቶች አይፈጠሩም ወይ ተፈጻሚነታቸው ወይ ሁሉም ሰው ሊገባ ነው ወይንም ደግሞ እንደው መሆንስ የሚችል ነው የሚሉትን በደንብ እናስብባቸው። ይሄንን
ላንቺ የሚይዝልሻል ከዛ ደግሞ ተመልካቾችን ቤተሰቦችን የሚያወሩበት ይሁንና ቅጣቱን ስንመጣበት አሁን አንቺ በምትነግሪኝ ሴንስ ከሆነ ማለት ነው አይ እኮ ቀላል ነገር አይደለም እንደውም ስትሪክትሊ ትርጉሙ ጠባብ ነው ህጉም ክፍተት አለበት ካልሽ አቤቱታ ሲቀርብ የሚከፈት ክስ ነው ወይንም መንግስት ወይንም አቃቤ ህግና ፖሊስ በራሳቸው ተነሳሽነት ይሄ ሰውዬ ወይንም ይሄኛው ሰውዬ ላይ በኋላ ምን መጣበት ነው አንድ አመነዘረ ሰው የተባለ ሰው በቂ ማስረጃ ቢኖራቸው አንተ አመንዝረሃል ብለው ሊከሱት አይችሉም ለምን የግል ተበዳይ አቤቱታ ማቅረብ አለባት እንበልና ባል አመንዝሮ እንደ የማመንዘር ድርጊት ከፈጸመ ሚስት አቤቱታ ስታቀርብ ብቻ ነው ኢኒሺየት የምትደረገው ነገር የሚነሳው ማለት ነው አይ አቤቱታ መሆን የለበትም በቃ ይሄማ ክፍተት ስላለበት መንግስት ራሱ ነው ደግሞ ፖሊስና አቃቤ በራሳቸው ተነሳሽነት መክሰስ አለባቸው የሚታይ አይነት ወንጀል ነው ኦፍ ኮርስ ለምን እንዳልኩ ታውቃለህ ምንድነው የሚባለው ግርግዳ እንኳን ጆሮ አለው አይደለ ሁሉ ጊዜ ሰራቂ ሌባ ሁሉንም ነገር ተሳቆ ነው የሚያደርገው አይደለ ዲስ ዴይስ እኮ አደልትሪ እኮ የሚያሳቀቅ ሁኔታ ሙላ እኮ አይደለም በየመንገዱ ምንም ነገር ስለዚህ ነገር ግን ይሄንን ነገር የህጉን ክፍተት ዋይድ ብናረጋው ማለት ነው ሁሉም ሰው ቢጠቁም የሰው ልቦና ላይ ፍራቻ ይፈጥራል ስለዚህ ሳትደሰት ዳርህ ላይ ኑር ሳይሆን እዛ ስቴጅ ላይ ካደረሰ ምንድነው ያደረሰ ምክንያት አለ አይደለ ያደረሰ ምክንያት ላይ ስራ በቃ አለ አይደለ አንጸው እንጂ ሌላ ነገር ኢሞሽናል ዳሜጅ ፋይናንሻል ዳሜጅ ውስጥ የሚከተን ነገር አናርግ በኢሞሽናሊ ዲፔንድ ሆነን የምናረጋውን ነገር ህጉን ፈርተን ማቆም ከቻለን ዋይናት እኔ እኮ እንደውም እኮ እናቶቻችን ምናምን ይላሉ እኮ ባሌን ማቀው ባርባ ከሞተ ባርባው ነው ይባላል እንዴ ህጉ ያንን ይፈቅዳል አይደለ እስከ 40 ድረስ እየተለቀሰ ልጄን አባቴ ያለ መጥቶ ካለቀሰ አባትነቱን እኮ ሊረጋገጥለት ይችላል አይደል አባትነቱን ተረጋግጦለት አይደለም ከአባቱ ግማሽ ንብረት የሚከፋፈል ከሆነ ህጉ እየፈቀደለት ነው yes እዛ ጋር ፈቅዶለት ለምንድን ነው እዚህ ጋር የሚከለክለው ሌላ ሰው እንዳይጠቁመው ወይም ደግሞ ያ ሰው አባቱ እስኪሞት ድረስ መጥቶ አባቴ የሚለው ለምንድን ነው በቃ የአባትነት ምንም ነገር እያሳየው ስላልነበረ ነው አይደለ ሶ አደልትሪም ቢሃይንድ ዘ ባክ እየተደረገ ማንንም ሰው ቢከስ አንቀበልም ወይም ኬዝ አይመሰረትም ለምን ይባላል ከግላዊነቱ አንፃር አሁን ማመንዘር ሲባል ይሄ የግል ሁኔታ ነው የግል ጉዳይ ግላዊ የሆነ ጉዳይ ነው በኋላ እንመጣበታለን እንኳን በአቤቱታ መቅረብ አለበት ወይንስ ደግሞ በዛኛው በፖሊስም በአቃቤ ህግ መቅረብ ያለበት ነው የሚባለው ይቀርና ራሱ ወንጀል መሆን አለበት ወይ የሚሉን በኋላ ዲስከስ እናደርጋለን የሚነሱ ሀሳቦች ስለሆኑ ማለት ነው አሁን አንቺ በምትነግሪኝ ረገድ ግን አይ አመንዝራነት በስትሪክት በጣም ይሄ ጠቦ ተርጎም ያለበት ወይንም ጠቦ መጻፍ የነበረበት ነው ግብረ ስጋ ግንኙነት ድረስ መደረስ የለበትም ማናቸው ኢንዲሰንት አክት ብለን ያሰብናቸው ወይንም ደግሞ ሴክሹዋል አክት የምንላቸው በጣም ቬግ የሆነ ቃል ቢሆንም እንደዚህ ያረገ በዝርዝር እንኳን ቢቀመጥ በወንጀል መጠየቅ እንዳለባቸው ስታንድ ካለሽ ከዛ ደግሞ በግል አቤቱታነት ብቻ ሳይሆን ከዛኛው ውጪ መቅረብ አለበት ብለን ከተነጋገርን ኦፍ ኮርስ ልክ ነሽ አብዛኛው ጊዜ የአባት ልጆች የሚታወቁት በዛ ታይም ነው ይባላል የተሰጣቸው ታይም ሌታሎን እንኳን እስከዛ ድረስ ለመጣባበቅ ይሁንና አንድ ሰው የግል ተበዳይ ከሆነ የግል አቤቱታ ማቅረብ የሚችለው ራሱ የተሰጠው ፔሪዮድ ሊሚቴሽን አለ በ3 ወር ውስጥ ማድረግ አለበት ጉዳዩን ባወቀ ማለት ነው ከ2 ዓመት ደግሞ በላይ ላይ ሆነች በ2 ዓመት ማወቅ አለበት ባወቀበት በ3 ወር ውስጥ የሚሆነው 2 ዓመት ከሞላ ደግሞ በግል አቤቱታ የሚቀርቡ ወንጀሎች ውስጥ የሚካተት ስለሆነ እንደ ስድብ ስም ማጥፋት ምናምን እንደሚባሉት በቃ ካለፋቸው አለፋቸው ነው እነዚህ ባሉበት ሁኔታ ይሄን የምናገር የግል ነው ሌቭሉን ቦታውን የሚያሳይ ነገር ነው ስለዚህ በጣም ይሄ ስትሪክት የሚባልና ማህበረሰብን የሚያናጋ አይደለም ግላዊ ነገሩ ያበዛል የተባለ ነው አንቺ ደግሞ በመተነገሪን ከሆነ ሜሪጅ ኢንስቲትዩሽን ስለሆነና በጣም መጠበቅ ስላለበት ጣልቃ መግባት አለበት የገቨርንመንት ያልሽዋልና ሁለቱን አስታርቂልኝ ምክንያቱም የግል አቤቱታ ነው የግላዊ ሁኔታ ነው በቃ እርስ በርሳቸው የህዝብ ጥቅም የሚባል ነገርን አያገናኝም የሚለው ሐሳብ አለ እንዳልሽኝ ደግሞ የሚገዛኝ it's the smallest unit of society family ናት ስለዚህ የሚባል ነገር አይደለም መጠበቅ አለበት ያልሽኝ አለ እሷን ሁለቷን የሆነ ነገር ወይ ኦሬዲ ትዳር ሲባል አሁን ለምሳሌ ሰው ደግሰ ካበላ ትዳርን የሚቆጠርልህ አይደለ ወይም ደግሞ 3 ወር ከዛ በላይ አንድ ላይ እየኖርክ ሁሉም ህብረተሰብ ካወቀህ ነው አይደለ ትዳር የሚባለው ኦሬዲ እዛ ጋር እኮ አክኖሌጅመንት ሰጥቷል የሰውን አዌርነስ ህጉ ነው ማለት ተረዳኸኝ አይደለ እዛ ጋራ for marriage institution marriage ነው እንዲባል ዊትነሱን ለሁለት እናረጋለን እንዴ አራት what's the purpose of witness እዚህ ጋራ ምስክርነት እየተጠራ ስንጋባ ምስክርነት እየፈረመን ስለ ትዳርሽ ነው ትዳሩ እንዳለ ያረጋግጡልን እነሱ ትዳርን በማረጋገጣችን ምክንያት የሚመጡ ብዙ ጥቅሞች ይችላሉ ማለት ነው ከዛ ቀበሌ 15 ቀን ስማችን ይለጠፋል እኮ አይደል እንዴ እውነቴን ነው የምላችሁ yes why is that ድጋሚ እንዳናገባ ነው አይደል ህጉ ይሄን ያህል ከራቀ ለምን ቢጋሚና እሱን እንኳን አንደርስታንድ አድርጌሻለሁ ከማመንዘር ጋር ግን አያይዥልኝ
ማመንዘር የሚባለው ነገር አሁን ማመንዘር እያልን የተናገረው ወንጀል እዚህ ድርጊት ላይ የተፈጸመው ሰውዬ ሐቁን ስናገር በዚህ ቪዲዮ ያመነዘረ አላየሁም። በቃ ነው መሰለኝ ኖ ሌትስ ቶክ አባውት ዘ በሚለው ስለሆነ ሲያመነዝር አላየሁም። አሁንኛውን የማህበረሰቡን ደኖርምን ካልቸሩን ነገሮችን ነገር ቸላ በማለት አይደለም ወይንም ደግሞ እየደገፍኳቸው አይደለም። በድጋሚ ግን ሲያመነዝር የሚባለው አንድ ሪኳየርመንት ስላላሟላ ይሄን ሰውዬ አገኛለሁ አንተም በማገኘ እሱ ደግሞ ፍርድ ቤት ተገተረኝ ይቻለ ምን ብላ እንደምትገተረው እኔ አይዳውት ላይክ ሌላ ማስረጃ እጆቿ ላይ ከነበረ ፎቶ አነሳች ቆንጆ ሁለት ባለቤቷ ከሆነ ሰውስ ጋር ካፌ ቁጭ ብሏል መደረግ የሌለበት ነገር አድርጓል ግን አላመነዘርም she can use a text አሁን ላይክ definitely እኔ እኮ አግሪ ያደርጋለሁ ካንተ ጋራ ህጉ ክፍተት አለው ክፍተቷ እንድታስረጅኝ ነው ከፈለኩ ምን ይሁን ክፍተቷ ካለች ደግሞ ስንሞላት አይ ክፍተት አለበት ግብረ ስጋ ግንኙነት ያደረገ ብቻ የሚለው it doesn't make sense ምክንያቱም እንደዚህ አይነት ሆኖ ኢንዲሰንት አክት የምንላቸው ነገሮች ወደዛ የሚገፋፉ ድርጊቶች እሺ በቃ መጨረሻው ይሄ ይሆናል የሚሉ ድርጊቶች እሺ ስለዚህ ግብረ ስጋ ግንኙነት መደረግ ብቻ ከሱ በፊት ያሉ ማናቸውም ወደዚህ የሚያመርጉ ድርጊቶች በሙሉ እንደማመንዘር መካተት ነበረባቸው ነው ለዲስከሽን ክፍት እናደርጋለን እሱ ቤተሰቦችን በደንብ ተወያዩበት እንደዚህ ብቀሽን ጥሽን ገትረሽ የተከራከርሽ ኃይለኛ ወንጀል እንደሆነ ተረድቼሻለሁና አንቺ በለክ ህጉን ማስተካከለ ወይንም ደግሞ እዛ ላይ ሰያለሽ ሰው ብትሆኚ በምን አይነት ቅጣት የምትቀጭ ነው ገባሽ ለኪ ምን አይነት ቅጣት ይገባዋል የምትዩ አይነት ኦፌንስ ነው ክራይም ኦፌንሲቭ የሚሆንኩት ትዳር መርጠን የምናደርገው ነገር ነው አስገድዶን የገባንበት ነገር አይደለም አይደለ ስለዚህ የትዳር ነው ኤሰንስ ምኑ ነው መውደቁ ወይም ደግሞ አሁን በፋሚሊ ኮርት ላይ ብዙ የትዳር ፍቺ ኬዞች ናቸው የመጡት የሱ ነገር እኔ ስለቆጠቆጠኝ ነው እንጂ ይሄ በጣም ይሄ አገነስት አደልትሪ ምናምን የሚለው ነገር ሳይሆን የሰው ልጅ በቃ አስቦ መግባት አለበት በቃ እዛ ጋር ህጉ እንዲያመጣው ፈልጌ ነው መቅለል የለበትም ተረዳኸኝ አይደለ ሜቢ እንደ ሰው በቃ አሁን ፑሽ እየተደረግን ያለ ነው ነገርን መፍራት ነው በቃ እንድታስብበት መፍራት አለብህ ኮንሲኩዌንሱን መፍራት አለብህ ነው እኔ እንግዲህ ትምህርት ሚኒስተሮች እንዳትለኝ ግን ተረዳኸኛል አይደለ ነገርን ይሁን እውነቴን እኮ ነው ማለት የሆነ ስትፈራውና ምንድነው የሚሆነው ብለህ ስታስብ ስትገባበትም ቆም ብለህ ታስብበታለህ ስለዚህ ህጋችን አሁን እኮ እኔ እናንተ ነን አዌር ልንሆን የምንችል አይደለ ለምን ክሪሚናል ኬዝ ሆነ ተባባልን አይደለ ቢካዝ በእኛ ሶሳይቲ ክርስቲያኒቲን በለው ሙስሊምን በለው ፕሮቴስታንትን በለው ያው ሁሉም አይ ቲንክ እንደ ማህበረሰብ ኢትዮጵያዊ ሃይማኖቱን ጥብቅ የሚያደርግ ሰው ነው እና በመጽሐፍ ቅዱስም በምንም አይነት ሃይማኖታዊ ነገር ብታዩ አደልተሪ በጣም ትልቅ ሲን ነው እሺ አንደስታ በኋላ እንመጣበታለን ሲን ነው ምንም ክርክር የለኝም እኔ ግን እየተናገርኩ ከወንጀል አንፃር ላይ ወንጀል ይሁን እኮ አንድም ነገር አለ ግን ወንጀል ብሎ እኮ አስቀምጧል የሆነም የወንጀል ህጋችን እኮ ቸላል አለም አደልተሪን ደግሞ ሌላ ትዳርሽን ተተሽ ሌላ ቦታ ላይ መማገጥና ከሌላ ሰዎች ጋር ካገኘ ሰው ጋር መዳራትን ኢትስ ፋይን ብሎ የተው ነገር አይደለም ግን ሲጽፋት እቺን ማስቀመጥ ፈልጓል ግብረ ስጋ ግንኙነት ያደረገ ሲሆን ነው የሚለው ከዛ በፊት መጫባበጥ እኮ ይጀምራል መታየት ይጀምራል መጠቃቀስ ይጀምራል አሁን ዳልሽ እና እየተጠቀሰውንም ጸጉር ይነካውንም እንትን ያረጋ ብሎ ሁሉ ነው ከከተተ ብዙ ሰው ሊገባ ይችላል አይግባ አይደለም መግባት ካለባቸው ሰዎች ይግቡ እሺ በህግ ይሄኛው ወንጀል ብሎ ስላስቀመጣም ቻላም ያለው ነገር አይደለም በቀላል ስርዓት እንደሚያስቀጣ ተናግሯል አትኩሮት ሰጥቶታል ማለት ነው የሰጠበት ምክንያት አለ ኦፍ ኮርስ ኢንስቲትዩሽኑ ፕሮቴክት ከማድረግ ነው የሚመጣው እሱን ተማመናል ግን ያስቀመጠው ሪኳየርመንት በጣም የጠበበች ስለሆነች ሁሉንም ለግብረ ስጋ ግንኙነት የሚያዳርሱ ማንኛዎቹንም አይነት ፎር ፕሌይን በሉት ማንኛዎቹም ጉዞዎችን በሙሉ ግን አሁን ያኔ የተጻፈበት የረቀቀበት ጊዜና አሁን የተለያየ ነው አይደል የት ደርሰናልኛ እንደ ሰው የት ደርሰናል ይቅርታ አድርጉልኝና ሆነስትሊ ገብቶሃል አይደል ያኔ በድሮ ጊዜ እኮ ቀጥ ብለው ይሆናል የሚሄዱት I'm sorry ግን ተረድተኛል አይደል አሁን ስቴፖቹ ረዘሙኛ ካ ስለዚህ እነሱንም የሚያካትቱ እኔ አልተቀጠው ለሚሉ እስቲ ወደ ፍርድ ቤት መስሎ ነበር አንቺ ወደ ጉዳዩ ነው እሺ ስለዚህ እነዚህኞቹ ኢንዲሰንት አክት ያኔ የነበረው ዴፊኒሽን እና አሁን በተግባር ያለው ተመሳሳይ ስላልሆነ I understand you like ሳልረዳሽ ቀርቼ አይደለም ነገር ግን አንቺን ማሳበሽ መስማት ፈልጋለሁ ቤተሰቦችም እንዲያወሩበት ስለፈለኩኝ ነው ህጉ አደልተሪ ነው ወይም ደግሞ ማመንዘርን ከእንደ ወንጀል ከማስቀመጥ ሲያስቀምጠው ቅጣት አስቀምጧል በቀላል ስርዓት ያስቀጣል በቀላል ስርዓት ስላችሁ ይሄ አፌ ላይ ቀላል የምትራን ቀላይታችሁ ቀላል እንዳይመስላችሁ ቀላል ስርዓት የሚባለው ከ10 ቀን እስከ 3 አመት የምትታሰሩት አይነት እስር ነው የስርዓት ቀላል የለውም 10 ቀን ማትታሰሩ 3 አመት ማትታሰሩ ስለዚህ ቀላል ስራ ሲባል ምንም አይመጣብኝም የለም እንደዛ ቀላል ስርዓት ያስቀጣል ካልን ይሄ እንደ ነገሮች ከዚህ ከ10 ቀን እስከ 3 አመት የሚያስቀጣ ከሆነ do you think በቂ ነው ብለሽ ታስባለሽ በቃ አይ ከሚፈጥረው ዳሜጅ አንፃር ወይ ደግሞ አንቺ ለመከራከሪያሽ ካቀረብሻቸው አሁን ነጥቦች አንፃር
ኢትስ ኦኬ ቶለሬት የሚደረግ ነው። በቂ ቅጣት ነው ብለሽ ታስቢያለሽ? ቀላል እስራት ያው honestly speaking ከኢሞሽናሊ እኮ ላይፍ ሎንግ የሆነ የስሜት ዳሜጅ ሊፈጥር ይችላል አይደለ? ግን ያው እሺ እሱም በቂ ነው ብዬ ልስማማ። እሺ እሱንም በቂ ነው ብዬ ልስማማ በስምምነት። እሺ የኛ ያየነው ድራማ ላይ እሱ ለዲስከሽን ክፍት እንደሆነ ሆኖ ወይንም ደግሞ እንዳልኩሽ መሆን አለበት ብለሽ አንቺ ደግሞ አሁን ከዘመኑ ከጊዜ መለወጥ ጋር ከሚደረጉት ድርጊቶች ጋር ከባህል ከሃይማኖት ከምንኖርበት ሀገር ጋር አይ ህጉ የሳታት ነገር አለ ብለሽ ያለሽ ስታንድን እንደማከብሩ እንደተጠበቀ ሆኖ በህጉ ደግሞ አይ እኔ ምንም እዚህ ጋር ማመንዘር አላየሁም ብዬ እየተናገርኩኝ ስለሆነ ህጉ እንደዚህ ይላል ብዬ ስለማምን ስለሚልም ቅጣቱ ላይም ከተስማማን አብራው የነበረችው ማመንዘር ብቻሽን አታመነዝሪ። ማመንዘር በሁለት ተጋቢዎች መካከል በጻናት ተዳርሶ ያለ ሰው አንደኛው ሰው ከሌላ ሰው ጋር ግብረ ስጋ ግንኙነት ሲያደርግ ነው ብለናል አይደለ? ህጉ እንደዚህ ይላል። ባንቺ ምን እንከተል እንደው ነገሮች ተሻሽለው ህጉ ተሻሽለው ምናም ነገር አንቺ ኢንክሉድ መሆን ያለባቸው የሚላቸው ነገሮችንም ኢንክሉድ አድርግ ብለን እናስብ። አመንዛሪውና አስመንዛሪው ዶላር አስመስርኩ አውሮት የነበረው የሄደባት ወይንም የሄደችበት ሰውዬ መቀጣት አለባቸው ብለሽ ታስቢያለሽ? አሃ እናንተም ተባባሪ ናችሁ፣ እሱ ብቻውን መጫ አደረገ፣ አንቺም ተባባሪ ነህ፣ አንተም ተባባሪ ነህ፣ እናንተም በቀላል ስራ ትገባላችሁ መባሉ ትክክል ነው መባል አለባቸው ብለሽ ታስቢያለሽ? ከባድ ጥያቄ ነው። ለምን እንደ ሲቹዌሽኑ ዲፔንድ ያደርጋል። እንግዲህ አሁን እኔ እውነቴን ነው የምልህ ነው በጣም እየገረመኛለሁ። ስንቶቹ ባለ ትዳር ነው ቀለበት የሚያደርጉት? እግዚአብሔር ነው የምልህ እኮ እኔ እኮ ሲመረጥ ራሱ ማየው የሴት ወርቅ ቤት እኮ የሴት ቀለበት ነው እየተመረጠ ያለው እንጂ የወንድ ራሱ እኮ በቃ የሆነ ኦፕሽን ራሱ የለም። which means በጣም ብዙ ሰው እኔ የቀለበት ይሄ ዳይመንድ ሆነ ወርቅ ሆነ ሳፋየር ሆነ ይሄ ለጌጥ አይደለም ወይ ለስታተስ የምናደርገው አይደለም። behind this reason አለ። ለምንድን ነው ተይዣለሁ ወይ ያለ አይደለ በቃ ስታተስን የሚናገር ትልቅ ነገር ነው አይደለ? ስለዚህ yes በጣም ብዙ ሰው ካለ ማድረጉ የተነሳ ለሌላ ሰው የሚሰጠው እኮ አላገባሁም ነው አይደለ? በዛ ምክንያት ያ ሰው እኮ ቀርቦ ወይም ደግሞ ሪሌሽንሺፕ ጀምሮ ይሆናል። ኦኬ ሰው ደግሞ ሲያፈቅር አይኑ ብላይንድ ነው። ተረዳኸኝ አይደለ? የለኝም ብሎ የጀመረው ሪሌሽንሺፕ አይልተዋት ነው ተለያይተናል። ብዙ ባዚንኮች ነገሮች አሉ በዛ መሃል። እንትናን ፓርት እንስማማ። ቀለበት ስላላደረገ ወይንም ስላላደረገች ትዳር ውስጥ የገባች ስላልመሰላት ከነሱ ጋር ግንኙነት የሚፈጽም ሰው አንደርስታንድ እሺ፣ ህጉም ደግሞ አንደርስታንድ ያደርጋል። እነዚህን ሰዎች አይቀጣቸውም። ያቃሉ ብለሽ ከተናገርሽ የማሳመን ኃላፊነት አንቺ ጋር ሆኖ እንዳለ ሆኖ ግን አሁን በተናገርሻቸው ልፈታ ነው በትዳሬ ደስተኛ አይደለሁም ጥሩ መልካም ነገር ግንኙነት የለኝም የጊዜ ጉዳይ ነው እንጂ እፋታለሁኝ ቤቴ እኔ እንደ ሲኦል ሆኖብኛል ማታ መግባት አስጠልቶኛል አንቺ ጋር መመጣው ወይንም አንተ ጋር መመጣው በዚህ ምክንያት ነው በሚል ተናግረው አብረዋቸው ግንኙነት የሚያደርጉ ሰዎች መኖራቸው እንዳልፉ ለምሳሌ ወደዋቸው ሊሆን ይችላል። ሰዎቹ ግን ነግሯቸዋል። ምን ነግሯቸዋል? ትዳር አለ የማይወዱት ትዳር ነው የሚጠሉት ትዳር መሆኑን ነግሯቸዋል። እሱ እንዴት ያለሽ ዲሲፕሊን እየተደረጉ እኮ ነው እንደውም እነሱ ያሳዝኑ ተናገረኩ ትዳር ውስጥ ነኝ ተረድቻለሁ ግን እነሱንም በሁለቱ ነው የማየው። አንዳንዴ በቅልቦና ጀስቲፋይ እናደርገው በቃ በህጉ ሪዝን የምንሰጠው አይደለም ግን ምንም ቢሆን ምንም እውነት ህጉ ራሱ ህጉን ቢያዳምጡት ፕሮቴክት ስለሚያደርጋቸው በትንሹ ቢቀጡ ጥሩ ነው። አትሊስት ህጉን ፈርተው እንኳን ያቆሙታል። ተረድቻለሁ ነገራችን ላይ እኮ ነው የሚቀጣቸው። አንድ ሰው አሁን የነገርኳችሁ ያመነዘረው ሰውዬ በቀላል ስራት ይቀጣል እንዳለን ሁሉ ያውቁ ከነበረ የኛ ታሪክ የኔ ጉድ ስትላት አይተሻታል። ጓደኛው ኮናት ሰርግ ተጠርተሽ በልተሽ ተጠርተሽ ደግሞ የኔ ማህበር ማለሽ ደግሞ የክርስትና ልጅ እናርጊ ምናምን ነገር ተባብለሻል ትታወቂያለሽ ብዙ ነገር የኔ አልበም ምናምን ፎቶ ቬሎ ይዘሽ ነበር ሌላ ታሪክ እየሰራች ነው። እቺ ሰው ነው የሱን ተረዳውሽ እኮ የሷስ ነበረችበት እኮ እንዳገባሽ ታውቃለች ተባብራለች በቃ እንዲያመነዝር አድርጓለች ወይንም ደግሞ በማመንዘር ምክንያት ያገኘው ነገር አግኝታለች እሷም እኔ ማንኛው እውነቴን ነው የምልህ ይሄ ህግ እንዳለ ብታቅ ኖሮ እውነት አትቀርቦም ነበር። እኔ በጣም ሂጅ ጋፕ አለ የምለው ሁላ ህጉ ኢንተርፕሬቴሽን ላይ አይደለም ህጉን አለማወቅ። ኦኬ አይ ሜክ ሴንስ አይ ሪሊ በጣም ብዙ ሰው ህጉን አያውቅም። you know just for fun ወይም ስሜትን እየተከተልክ የምትሄደው ነገር ነው የሚመስለው። አክቹዋል ኮንሲኩዌንሱ ምንድነው? በቃ እኔ በጣም ብዙ ሰው ባለ ትዳርም እያማገጠ ያለውም ማያውቀው ይሄ ይመስለኛል። ተረዳኸኝ? ከዛ የህጉ ደግሞ ሊመኖር ብዬ የምጠቅመው ባልም ወይም ምስትም ላትከስት ትችላለች። ተረዳኸኝ አይደለ? ፍቅር ነው ወይም ደግሞ ልጆች ይኖርሃል ትዳር ይሆናል ትፈራለህ ወይም ደግሞ ያን ሰውን ባሳስረው ይሄ ይመጣብኛል ብዙ ፍራቻ አለ አይደለ? አንተ ከሆንክ ግን ማትከሰው ሌላ ሰው ግን ይሄኛውን ነገር ቢያገኘው ተረዳኸኝ አይደል? ያም ህግ መከፈት አለበት የምለው በቃ ማንም ሰው እንደዛ ያደርግ ወደ ሶሉሽኑ ነው የሚሄደው። ይሄ ነገር ወርክአውት እያደረገ አይደለም ምንድነው ያውቁት ኖሮ አይገቡበትም የሚለው አይደለም ማለት ነው። ሶለስ ማማለሁኝ
የሚያመነዝሩ ግለሰቦችን የምታውቁ ባል እንዳላት ሚስት እንዳለችው እያወቃችሁ በፍቅር ሰበብ ወይንም ደግሞ ይፋታና እኔ ጋር ይመጣል በሚል ሰበብ ትዳር እንዳለ እያወቃችሁ የምታመነዝሩ አብራችሁ እንዲያመነዝሩ የምታደርጉ ሰዎች እሱ ወይንም እሷ የሚቀጣውን እኩል ትቀጣላችሁ። ስለዚህ አሁን እምቢ በሉ። ይሄ እሱ ብቻ ተቀጥቶ እናንተ የምትታለፉ መስሏችሁ ከነበረ ኖ ቀላል ስራ ትገባላችሁ። እናንተም ከሱኛው እኩል ወይንም ከሷ እኩል ማለት ነው። ስለዚህ በደም ሲሪየስሊ ይሁት። ምን አይነት ማስረጃዎች ሊገኙ ይችላል? ከሴት በላይ መርማሪ አለ እንዴ? ሽንጤን ገትራ ይከራከራል እንደ ህግ። ሰው ልጅ እኮ በእስር ቤት ብቻ አይደለም የምትቀጣው። ያው ናው ክፉ ሰው ልታረገኝ ነው እንዴ?